ይቅርታ ዳግም አንዴ መልሼ ልደውልልህ። ኑሐሚን ዳግም ነው? እባክሽ አንዴ ላናግረው። ዳግም አንዴ መስመር ላይ ጠብቀኝ። ወይዘሮ ዝናሽ እዚህ ነች፣ ልታናግር ትፈልጋለች። ሄሎ የኔ ልጅ ማለቴ ዳግም። ወይዘሮ ዝናሽ እኔ ፊት እኮ ማስመሰል አይጠበቅብሽም። ቆይ ግን ዳግም ምን ሆኗል? ሳወራው እኮ ድምፁ ምንም ልክ አይደለም። ኑሐሚን ልጄ ማታ ቤትም ገብቶ አላደረም። የሆነ ነገር ገጥሞታል ብዬ በስጋት ነው ራሴን እንቅልፍ አልወሰደኝም። ይኸው በእሷ ጦስ ሁለት ወንድማማቾች ፊት ለፊት የተደባደቡ። እኔ ምንም ማድረግ አልቻልኩም። ብትወጂ ኖሮ ወንድሜ መሬት ላይ አስተኝቶ ሲደበድበኝ ዝም አትይም። ወንድሜ እንደሆነ ነገርሽ ታስጠኝ ነበር አለኝ። በእርግጥ አሁን በጣም ያሳዝናል። ግን ደግሞ ባንቺም አልፈርድም። ለድብድቡ ብለሽ ሚስጥርሽን ብታወጪ ኖሮ ትዳርሽ ትልቅ አደጋ ውስጥ ነበር የሚገባው። ፈልገኝ ነበር። የጨዋታው ስራ ለምን ነው ያዘጋጀሽው? አላየኸውም እንዴ? እኔ እኮ ጨራርሽ ልትፈርምበት ጠረጴዛ ላይ አስቀምጬልህ ነበር። እና አይታለ ታዲያ ሳልገር ነው ያጣሁት። ትናንትና የማየ መኪና ውስጥ ገብተሽ ስታወራ አይቼሽ ነበር ከሷ ጋር። ምናልባት በማየና በአብራር መካከል የተፈጠረውን ግጭት ተጠቅመሽ የራስሽን ነገር ለማስተካከል ፈልገሽ ከሆነ በፍጹም እንዳታስቢው እኮ። ድርጅቱ የአባቴ እንጂ እኔ አይደለም አይደል? እና ታዲያ ምንም ሳይኖረን በባዶ ሜዳ ነው እንደምንጋባው? እርግጠኛ ነኝ ግን ዳግም እመጣለሁ ብለዋል ብሎኝ ነበር። አታስቢ፣ መምጣት አይቀርም። ከመሸ ማንን እየጠበቃችሁ ነው? ዳግም ነው፣ ሌላ ማንን ሊሆን ይችላል? ይሄን እኔ አምሽቼ ቢሆን ኖሮ እንደዚህ ተንሰብስበሽ አጠብቅኝም ነበር። ናሆም አሁንም ቢሆን አባዬ ያው እርጋጥ እዚህ ቤት የሚኖር ከሆነ እኔ ቤቱ ለቅቄላችሁ እወጣለሁ። ናሆምና ኑሐሚን ተጣሉ። ዳጊ ወደ ቤት ተመለሰ። አምራን ድርጅቱን ለአባትህ ከመለስክ አንጋባም ብላለች። ድርጅቱ በስመ ከሆነ ግን መዘጋጃ ሄደን መፈራረም እንችላለን እያለች ነው። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልን እያልን ዛሬም በአዲስ መጥተናል። እናንተም በቅንነት ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱን። ኑሐሚን ተከታታይ ድራማ በባለፈው ክፍል እንዴት ተመለከት ነው እንግዲህ ናሆም ዳግምን በቤተሰቦቹ ፊት ለፊት አጋድሞ ደብድቦት ነበር። ዳግምም ከዱላው በላይ እናቱ እዛ ቆማ ወንድማማች ሲጋደል በመመልከቷ እጅግ በጣም ከፍቶትና አዝኖ ነበር። እናቱም ለማጽናናት ብትሞክርም በጣም አፍሬብሻለሁ፣ በጣም ታዝቤሻለሁ፣ እኔን አንቺ አይደለሽም እንደ የወለድሽኝ፣ እኔም እኮ ከአንቺ ማህፀን ነው የወጣሁት፣ ወንድማማች እየተጋደለ ወንድምህ ነው አቁም ትዋለሽ ብዬ አስቤ ነበር፣ ግን በጣም አዝኜብሻለሁ ብሎ ቤቱን ለቆ ወጥቶ ነበር። ቤቱን ለቆ መውጣት ብቻ ሳይሆን ስልኩም ስለማያነሳ ወይዘሮ ዝናሽ እጅግ በጣም ተጨናንቃ ነበር። ወይዘሮ ዝናሽ ኑሐሚንን ናሆም ጋር እንድትሆን የተቻላትን እያደረገች ነው። አምራንን ለመበቀልና ከናሆም ለማራቅ ኑሐሚን ብትሆን ትሻለኛለች የሚለውን ለራሷ ብዙ መላዎችን ዘይዳለች። ወይዘሮ ዝናሽ እንግዲህ ኤደንንም ወደ ቤት የቤት ሰራተኛ ሆና ወደ ቤት እንድትመለስ የቢሮ ጽዳት ከምትሆን የቤት ሰራተኛ እንድትሆን ከቢሮ የተሻለ እጥፍ ደሞዝ ልትከፍላት ተስማምታ ስራዋን አቁማለች። ኑሐሚንም ለምን ስራ አልሄድሽም? እስካሁን ድረስ ለምን ተኝተሽ ቀረሽ? ኤደንን ስትቀሰቅሳት ኤደንም እንግዲህ በፈቃደኝነት ስራውን እንደለቀቀችና ሌላ የተሻለ ስራ እንዲያገኘች ነግራታለች። ኑሐሚንም ያገኘሽውን ስራ እስካልነገርሽ ድረስ አልፋታሽም ብላታለች። ስራውን ካቆምሽ አይቀር እንደውም ስራውን አቁሚና ትምህርትሽን ቀጥይ ብትላትም ከዛ የተሻለ ስራ እንዲያገኘች ነግራታለች። ወይዘሮ ዝናሽ አጊታት ወደ ቤት ተመልሳ ወደ ቤት እንድትመለስና የቤት ሰራተኛ እንድትሆን የቤት ሰራተኛ ብቻ ሳይሆን አሁን ላይ ቤተሰብም እንደሆነች ኑሐሚንንም ለናሆም ለማጋባት እየጣረች እንደሆነ ነግራታለች። ግን ደግሞ ኤደን ወደዛ ቤት ለመሄድ የተስማማችው ወይዘሮ ዝናሽ ኑሐሚንን ትበቀላታለች የሚል ሀሳብ ወይም ደግሞ ለኑሐሚን ተንኮል ስራ መቼም አይጠፋም ብላ ነው እንጂ የእውነት ከቢሮ ስራ ያኛው ስራ ተሽሏት አይደለም። እናም ኑሐሚን በጭራሽ ይሄ ሊሆን አይችልም፣ ይሄንን ከሀሳብሽ አውጪ፣ የሆነ ነገር አስባ ሊሆን ይችላል እንጂ እንደዚህ ያለ ነገር ወደ ቤት እንድትመለሽ አታደርግም ብላለች። ግን ደግሞ ኤደን አልፈልግም፣ አይመለከትሽም፣ እኔ እዛ ቤት ነው መስራት የምፈልገው ብላ ሻፈረኝ ብላለች። ኑሐሚን ቢሮ ውስጥ ሆና ከዳግም ጋር ተደዋውላ ነበር። ለዳግም ደውላ እንዴት ነው የስራ መልቀቂያህን መተህ የማትወስደው? የስራ መልቀቂያህን መተህ ውሰድ፣ ቢሮ ውስጥ አልናፈቀህም ወይ? እኛስ አልናፈቅንህም ወይ? እያለችው ሰላም ወሬ እያወሩ ነበር። እሱም ሁሉም ነገር እንደናፈቀውና የስራ መልቀቂያ ደብዳቤውን እንድታቀብለው በዛውም እንዲገናኙ ጠይቋት ነበር። እሷም ተማሪ እንጂ አስተማሪ ሲፎርፍ ደስ አይልምና ታዲያ ቢያንስ የኔ ተማሪህን እንዴት ትረሳለህ? እያለችው ጥሩ እያወሩ ነበር። ግን ደግሞ ድንገት ወይዘሮ ዝናሽ ወደዛ ቢሮ ገብታለች። ኑሐሚን ቢሮ ስትገባ እሺ ዳግም አንዴ ሰው መጥቷል ላስተናግድ ስትለው እባክሽ አገናኘኝ ብላ ነበር ወይዘሮ ዝናሽ።
ኑሐሚንም እሺ ብላ ወይዘሮ ዝናሽን አናግራት ብትለውም ዳግም ግን ድምጿን ከሰማ በኋላ ስልኩን ጆሮዋ ላይ ዘግቶባታል። እናም እንግዲህ ወይዘሮ ዝናሽ ዘጋው እያለች ነበር። ኑሐሚንም ምንድነው የተፈጠረ ነገር አለ ወይ? ምንድነው የተፈጠረው? ድምፁ ትክክል አይመስልም እያለቻት ነበር። ወይዘሮ ዝናሽም የተፈጠረውን ነገር በሙሉ ነግራታለች። ናሆም ዳጊን በመካከላችን እኔም አባቱን ባለንበት ደበደበው። እናም ደግሞ እኔ መገላገል አልቻልኩም፣ ምንም ላረግ አልቻልኩኝም። ዳግም በዛ በጣም ከፍቶታል ብላለች። እሱኮ አንቺም እውነት አለሽ። አንቺም በዛን ሰዓት ልጄ ነው ብለሽ ብትናገሪ ትዳርሽን አደጋ ላይ ተጥይ ነበር። ግን ደግሞ ይሄን ይረዳሻል። አሁን ግን ድምፁ ልክ አይደለም። ምን ማድረግ ይሻላል እያለች እያሰቡ ነበር። ኑሐሚንን ስለ ናሆም የነገረቻትን እንዴት አረግሽ ለማለት ነበር ወደዛ ሄደችው ወይዘሮ ዝናሽ። ኑሐሚንም እባክሽ ይሄንን ሐሳብ ሁለተኛ እንዳታነሺ፣ እንደዚህ ማውራት ካለብሽም ከልጅሽ ጋር አውሪ እንጂ መጀመሪያ እኔ ሳጣ ቆይኝ መጠባበቂያ አይደለሁም ብላታለች። ወይዘሮ ዝናሽንም ኤደን እዛ ቤት ስራ ልትገባ እንደሆነ ነገረችኝ። ደግሞ ለምን ፈልገሻት ይሆን? ሌላ ደግሞ ምን ሴራ እያሴርሽ ይሆን? አምራንን ወይስ ማንን ልትበቀይ ይሆን ብላ ስትላት ወይዘሮ ዝናሽም አፏን ይዛ ጸጥ ብላ ከዛ ቢሮ ወጣለች። አቶ ለይኩን ቤቱ ጭር ማለቱ እጅግ በጣም አሳስቦታል። ማዕዱ የሚበላ የሚጠጣው ተርፎ የሰው ሰላም ኑሮት ተስማምቶ አለመኖሩ እጅግ በጣም አሳዝኖታል። በምግብ ጠረጴዛው ብቻውን ቁጭ ብሎ እጅግ በጣም ከፍቶትና ደብሮት ነበር። ቤተሰብ ሰው በሰው የተሞላ ቤት፣ አሁን ግን የምግብ ጠረጴዛው ባዶ ሆኖ ምግቡ ገበታው መሙላቱ እጅግ በጣም አሳዝኖታል እና ዳግምንም ፍለጋ ከቤት ወጥቷል። ዳግምን ፍለጋ ከቤት በወጣበት ዳግም ድንጋይ ላይ ቁጭ ብሎ አግኝቶታል። አቶ ለይኩን ሲጠራው ዳግምም አቶ ለይኩንን ለማናገር ወደ አቶ ለይኩን መኪና ሄዶ ነበር። እናም አቶ ለይኩን ልጄ እንዴት ነህ ደህና ነህ ወይ ብሎ ሰላም ከጠየቀው በኋላ አንተ እኮ ባልወልድህም እንደ ልጄ ነህ፣ እንዴት ቤትስ ለቀህ ትወጣለህ? ቤትህንስ ለቀህ ትወጣለህ? አንተ እኮ የኔ እንግዲያ ነህ፣ ስራውንስ እንዴት ለቀህ ትጠፋለህ? እያለው ነበር። እሱም ስለከፋውና እልህም እንደሆነ ተናግሯል። አሁን ወደ ቤትም ወደ ስራህም እንድትመለስ እፈልጋለሁ። በጣም ይቅርታ በአባቱ ወንጀል አንተን አስጨነቅኩ አይደል ቢለውም ዳግም አባቱ ለሱ ብሎ እንጂ ጓደኞቹ ባሴሩት ወጥመድ እንጂ እሱ ምንም እንዳላደረገ ከስራ ተባሮ የወጣው ከእስር ቤት ያመለጠው ደግሞ የልጁ ናፍቆትና የእናቱ ናፍቆት ስላስቸገረው እንደሆነ ተናግሯል ማለት ነው። እንዴ እናትህ ሙታለች አልተባለም እንዴ ብሎ ጠይቆት ነበር። እሱ ነገሩ ብዙ ነው፣ እሱን ሌላ ጊዜ አጫውታለሁ አሁን አልነግርህም ብሎታል። እናም እሺ እኔ ከናሆም ጋር ባስታርቃችሁስ እያለ ነው ዳጊም። አንተ በእውነት እጅግ በጣም መልካም ሰው ነህ፣ ቃላት አጣሁልህ፣ እንዲያሰብኩህ አይደለህም እያለው ነበር። እና እንዴ ስለኔ መልካምነት ካወራህ ታዲያ እኔ ከወንድምህ ከናሆም ጋር ባስታርቅህስ ብሎታል። እንደውም በእውነቱ ካንተ ይልቅ እሱ መጥቶ ነበር ይቅርታ መጠየቅ የነበረበት። እኔ የሰማሁትን ነው የተናገርኩት። እኔ እውነት እርግጠኛ ነኝ፣ በእርግጠኛ ሆኜ ነው የሰማሁት። ናሆምን ኤርሚያስን ነፍሰ ገዳይ ስትለው ሰምቻለሁ ብሎ ነበር። የምን ነፍሰ ገዳይ ቢልም ዳጊም እሱን እርግጠኛ አይደለሁም፣ ግን ደግሞ ነፍሰ ገዳይ ስትለው በጆሮዬ ነው የሰማሁት። ስለዚህ ከኔ ይልቅ እሷን አመናት። አንተ ግን ስላመንከኝና ስለተረዳኸኝ እጅግ በጣም አመሰግናለሁ። በእውነት አንተ መልካም ሰው ነህ እያለ ነበር። አቶ ለይኩንም አሁን ሳሊዝህ ወደ የትም አልሄድም፣ ወደ ቤት መመለስ አለብህ ብሎት ነበር። እሱም እሺ በቃ እኔ እመጣለሁ፣ ትንሽ ተረጋግቼ እኔ እመጣለሁኝ፣ አንተ ሂድ ብሎታል። አቶ ለይኩንም ልመንህ ሲለውም እኔ እኮ ትንሽ እልህ ይዞኝ እንጂ አንተ መተህ እስከምትለምነኝ መድረስም አልነበረብኝም፣ በጣም ይቅርታ ብሏል። ኤደን ስራዋን እዛ ቤት ገብታ ጀምራለች። አቶ ለይኩን ቁጭ ባለበት ድንገት ጋሼ ምን ይምጣል ስትለው አቶ ለይኩን እጅግ በጣም ተደናግጧል። እንዴ እኔ ቢሮ ውስጥ ስራ ሰጥቼሽ አልነበረም ወይ? ምን ታረጊያለሽ? ከቢሮ የቤት ሰራተኝነት ይሻላል ቢላትም እዛም እዚህም ለኔ አንዲ ነው ብላ ነበር። ግን ደግሞ አቶ ለይኩን እዚህ ቤት ሳይሆን ወይዘሮ ዝናሽ ጋር ሳይሆን መሆን የነበረባት ቢሮ ውስጥ እንዲሰራ የፈለገ ይመስላል። እናም እንግዲህ እሱ እዚህ በመሆኗ ደስተኛ እንዳልሆነ ቢነግራትም እሷ ግን እኔ በጣም ደስተኛ ነኝ፣ እዛም እዚህም ያው ነው፣ አሁን ደግሞ እንደ ቤተሰብ ነኝ፣ ወይዘሮ ዝናሽ እዚህ ስለመረጠችኝም ደስ ብሎኛል ብላለች። አቶ ለይኩን ግን እንዳልተመቸውና ደስ እንዳላለው ነግሯት እንግዲህ እንደፈለግሽ፣ ግን ደግሞ ተሰማም ያዝናል እያላት ነበር። እሷ ወዳና ፈቅዳ ስለሆነ ምንም እንደማይሉ ተናግራለች።
እና ምግብ ይቅረብ እያለችው ነበር። እሱም ደግሞ የሆነ ቦታ ደርሼ እመጣለሁ፣ አሁን ምንም አይነት ምግብ አልፈልግም ብሏል። ወይዘሮ ዝናሽ ወደ ቤት ስትመጣ ለይኩን መጥቶ ነበሩ ስትላት ምሳቅ ላቀርብ ነበር ብቻውን ስለሆነ የምግብ ጠረጴዛው በጣም አዝኗል፣ በጣም ከፍቶታል እያለች የለመደባትን ነገር ማመላለስ ስትጀምር ወይዘሮ ዝናሽ ግን ላለመናገር የወሰነች ትመስላለች። እናም አርፈሽን ስራሽን ከሰራሽ ስሪ፣ አፍሽን አይብላሽ፣ አርፈሽ ተቀመጪ፣ እኔን ለይኩን መጥቶ ነበር ወይ ነው ያልኩሽ ብላ ተናዳ ጠይቃት ጥላት ሄዳለች። ኤደን አሁን እዛ ቤት የገባችው ኑሐሚን ለጮኝነት በመታጨቷ እጅግ በጣም ተናዳለች። ግን ደግሞ ለሷ በቀል የምትበቀል መስሏት በደስታ የገባችው ኑሐሚንን ለማጥመድ ነበር። እናም እንግዲህ ወይዘሮ ዝናሽ አሁን ላይ እያሳሰባት ያለው የኑሐሚን ጉዳይ ሳይሆን አምራንን ከናሆም መለየት ነው። እናም እንግዲህ አምራንም ናሆምን እንግዲህ አጣብቂኝ ውስጥ አስገብተዋለች። ገንዘብ የሌለበት ፍቅር እንደሌለ እየነገረችው ነው። ልጃችንስ በምን ልናሳድግ ነው? እኛስ ቤተሰቦችን ግዴታ ማመን አለብህ እንጂ ከቤተሰቦች ፍቃድ ውጭ መጋባት የለብንም እያለች ነው። ናሆም ደግሞ እነሱም ቢካሉ እውነታው እኛ ግዴታ አንድ ላይ ሆነን ማሳየት ነው እያለ ነው። ግን ደግሞ በራሳቸው ፍቃድ ከተጋቡ ከአባቱ ምንም አይነት ንብረት እንደማያገኝ ነግሯታል ማለት ነው። ግን እኮ ድርጅቱም ቢሆን የአባቴ እንጂ የኔ አይደለም፣ ስለዚህ የኔ ያልሆነን ነገር ደግሞ የኔ ሁን ብዬ ግግም አልልም እያለ ነው ማለት ነው። እናም እንግዲህ አቶ ናሆም አምራን ጋር በሆነበት ጊዜ አምራን ስለ ኑሐሚንና ስለ ዲያጊ መጥፎ ነገር እያለችው ነው። ስለ ዲያግምም የተለያዩ መጥፎ ነገሮችን ስለ ኑሐሚንንና እናትህን አንድ ላይ አይቻቸዋለሁ መኪና ውስጥ እርግጠኛ ነኝ ስለ እኔ እያሴሩ ነው እያለችው ነበር። ናሆምም ይሄን ሰምቶ ወደ ቢሮ ሄዷል። ቢሮ ሄዶ በሄደበትም ኑሐሚንን አስጠንቅቋታል ማለት ነው። ኑሐሚንን አሁንም ድሮ ለእኔ የነበረች ስሜት አሁንም ካለ ልታርፊ ይሻልሻል፣ እናቴ ጋር እየሰራችሁት ያለውን ተንኮል ደርሼበታለሁ ብሏታል። እኔ ምንም ይሁን ምንም የማፈቅረውም ሆነ የማገባው አምራንና አምራን ብቻ ነው። ስለዚህ እናቴ የምትሰራው ተንኮልና አንቺ የምትሰሪው ተንኮል እኔ ናሆምን በምንም ተአምር ያንቺ ልሆን አልችልም እያላት ነው። ኑሐሚንም ተናዳ ስለነበረ የዛ ጊዜ የተናገርኩት እውነት ይሁን ውሸት እንዴት አወቅ? ደግሞ ሲጀመርም አልወድህም ብለዋለች። ግን እሱ ደግሞ እንደምትወደው እርግጠኛ ሆኖና ግን ደግሞ የእናቱም ሆነ የእሷ ተንኮል እንደማይሰራ ሲነግራቸው ኑሐሚን እጅግ በጣም ታሳፍራለህ፣ እንደውም በጣም ነው የምታስጠላኝ፣ እሺ ምንም አልወድህም፣ አንተ ተወዳጅ ነው እንዴ የሚመስልህ ብላ ተናዳ ጥላው ሄዳለች። ራስህን በምን ሂሳብ ነው የምታስበው? በእኔ በኩል ያለው ምንም ሀሳብ አይግባ፣ አለቀስ እናትህን አስቆማት ብላ ጥላው ሄዳለች። ኑሐሚን ወደ ቤት ስትሮጥ ሄዳለች። ወደ ቤት ሄዳ ወይዘሮ ዝናሽን አሁኑኑ ኤደንን ከቤትሽ አስወጪ፣ ስራ መስራት ካልፈለግሽ ራሱ አርፈሽ ትምህርትሽን ተማሪ ብዬ የለም ወይ? አባዬና እማዬ ቢሰሙ በጣም ያዝኑብሻል። ስለዚህ አሁኑኑ ከዚህ ቤት አስወጫት፣ ያንቺ የሴራ ገመድ አይደለችም። አሁን ደግሞ አምራንና ናሆምን ለመለያየት ልትጠቀሚባት ነው? ምን ልታረጊያት ነው? ለምን መጠቀሚያ ልታረጊያት ነው እያለች ነበር። አቶ ለይኩንም ፈቅደዋል። እኔ ወድጄና ፈቅጄ ነው ብላ ነበር ኤደንንም አርፈሽ ተቀመጪ፣ ግን አሁን ወደ ቤት መሄድ አለብን ብላታለች። ኤደን አልሄድም ስትላት ወይዘሮ ዝናሽ እንድታሰናብታት ጠይቃታለች። ከዛም እንግዲህ ኑሐሚን እኔን አምራንን ለመበቀል ለናሆም እንዲያጨሹ ሁሉ ብላ ተናግራ ስትሄድ ወይዘሮ ዝናሽ ምንም እየመለሰች አይደለም። ምክንያቱም አላማዋ አምራንን ከናሆም መለየት ስለሆነ ኑሐሚን ከቤት ለቃ ተናዳ ስትወጣ ኤደን ይቺ ተንከሲስ ምናምን እያለች ኑሐሚንን ለማጥላላት ብትሞክርም ምንም አትበይ አርፈሽ ስራሽን ስሪ ብላ ወይዘሮ ዝናሽ ማስጠንቀቂያ ሰጥታታለች። ሌላው እንግዲህ አቶ ለይኩን ዳግምን እንዲያገኘውና ወደ ቤት እንዲመለስ እንዳናገረው ለወይዘሮ ዝናሽ ሲነግራት እጅግ በጣም ደስ ብሏት ነበር። እርግጠኛ ነህ? እውነቱን ነው ይመጣል እያለችው ነበር። አዎ እመጣለሁ ብሎኛል፣ አሁን ይመጣል እያላት ሳለ ናሆም መጥቷል። ናሆም ሲመጣም ከዳግም ጋር እንደሚያስታርቀውና ዳግም ወደ ስራውም ወደ ቤትም እንደተመለሰ ሲነግረው አቶ ናሆም እንግዲህ ከዚህ ልጅ ጋር ያለሽ ግንኙነት ምንድን ነው? ለዚህ ምናምንቴ እንደዚህ የምትጨነቂና የምትጠበቂው የሆነ የተደበቀን የማላቀው ሚስጥር አለ ማለት ነው? ካለም ደግሞ ንገሪኝ ምንድን ነው እያለ እናቱ ላይ እየፎከረ ነው። አቶ ለይኩንም ለመናገር ቢሞክርም
ዳጊም በዚሁ ቅጽበት እሱን እየተሳደበ ባለበት ነበር ድንገት የመጣው። እንግዲህ ናሆም እሺ ብሎ ይታረቅ ይሆን? አምራንና ናሆምስ ሊጋቡ ነው ወይስ ምን ሊፈጠር ይችላል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይመስል ነበር። መልካም ጊዜ